የኢየሱስን ስም የሚጠራ ከአመጽ ይራቅ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለልጁ በጻፈው ሁለተኛው ደብዳቤው ሁለተኛው መልእክቱ ላይ በምዕራፍ 2 ቁጥር 19 ትላንትና በለቀቅኩላችሁ ትምህርት ላይ የጠቀስኩላችሁ ቦታ ይገኛል። አዎ የጌታን የኢየሱስ ክርስቶስን ስም የሚጠራ ሁሉ ከአመጽ ይራቅ ይላል። ቃሉን ከቅዱስ ዮሐንስ አፈወርቅ የዘፍጥረትን የተረጎመበትን ቦታ ላይ ምዕራፍ 8ኛው ድርሳኑ ላይ ነው ያገኘሁት። ዛሬ ደግሞ ቤተክርስቲያን ካስቀደስኩ በኋላ እዛው መቀመጥ ደስ አለኝ። አየሩ ደስ ይል ነበረ። 9ኛውን ድርሳኑን አነበብኩ እና 9ኛውን ድርሳኑን እያነበብኩ እያለ ወደ መጨረሻው ላይ መዝሙር 37ን ጠቅሶ አገኘሁት እና ቆንጆ መልእክት ይዟል። ቃሏን ወደድኳት። ቃሏ እንዳነበውና ለናንተ እንድጠቅስላችሁ ይህንን ነገር እንዳዘጋጅላችሁ አስገደደችኝ ማለት ነው። አዎ ያስገደደችኝ ቃል እንዲህ ትላለች፣ ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለምም ትኖራለህ ይላል እና በዚህ ምክንያት ለምንድን ነው መዝሙር 37ን ለወዳጆቼ የዓመት በዓል ስጦታ አድርጌ በዛውም ደግሞ በእውነት በዓሉ የኢየሱስ ክርስቶስ ነው። የጌታችን የአምላካችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው። ነገር ግን ኦርቶዶክሳውያን የሆንን መጽሐፍ ቅዱስን የምንወድ ለክርስቶስ እናመልከዋለን የምንል ሰዎች በዓሉ ከኛ ተወስዶብናል ወይስ በትክክል እያከበርነው ነው የሚለውን ነገር ለምንድን ነው ወዳጆቼን ማልሞግታቸው? ምክንያቱም በዓሉ ፖለቲከኞች እየወሰዱብን፣ የሙዚቃ ኢንዱስትሪ ላይ ያሉ ሰዎች እየቀሙን፣ ነጋዴዎችና ባለሀብቶች፣ አስጎብኚ ድርጅቶችና የተለያዩ ተቋማት በዓሉን ከክርስቲያኖች እጅ ላይ እየነጠቋቸው እንደሆነ ይታየኛል። የመድኃኒታችን የጌታችን የፈጣሪያችን የኢየሱስ ክርስቶስን በዓል አክብረን ልንባረክበት፣ በረከት ልናገኝበት፣ ቤተሰባችን ሕይወታችንና ኑሯችን ሊቃናበት ሲገባ በረከት እያገኘንበት መስሎ አልሰማህ አለኝ። ለዚህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም የሚጠራ ሁሉ ከአመጽ ይራቅ የሚለውን ጥቅስ በማስታወስ መዝሙረ ዳዊት ነቢየ እግዚአብሔር ልበ አምላክ የሚሉት አባቶቻችን ልበ አምላክ ሲሉት ደስ የሚላቸው በየዕለቱ ዳዊቱን የሚደግሙለት፣ አዎ ብዙዎች መምህራንም እንደሚናገሩት እያንዳንዱ መዝሙር ላይ ከክርስቶስ ልደት እስከ ዕርገትና እስከ ዳግም ምጽአት በጣም ብዙ ምስጢሮች የኛንም ሕይወት የሚይዝ ስላለው ዳዊትን መድገም ዳዊትን ማንበብን ያበረታታሉ እና የኢየሱስ ክርስቶስን ስም የሚጠራ ሰው በእርግጥ አመፀኛ ነው እንዴ? አመፅስ ላይ መሳተፍ አለበት እንዴ? ፋራስ ነው እንዴ? የጌታን የኢየሱስ ክርስቶስን ስም የሚጠራ የመድኃኔዓለም የኢየሱስ ክርስቶስን ስም የሚጠራ የፈጣሪያችን የኢየሱስ ክርስቶስን ስም የሚጠራ የአባታችን የኢየሱስ ክርስቶስን ስም የሚጠራ የአምላካችን የጌታ የኢየሱስ ክርስቶስን የአሳቢያችን በጋና ክረምት የሚያፈራርቅልን የመስቀሉ ባለቤት የመስቀሉ ንጉሥ የመስቀሉ አባትና አምላክ ፈጣሪያችን ኢየሱስ ክርስቶስ እጽ በልተን ብንጠፋበት እጽ ላይ ወጥቶ ያዳነን የሚበላና የሚጠጣው እጽ ሳይሆን የሕይወት ምግብን የሰጠን ጌታችን ኢየሱስ ክርስቶስ አዎ ሞኝ ቂል ያደርጋል እንዴ? አያደርግም። እና ምን ሆነን ነው ክርስቲያኖች ብዙ ነገር ላይ እኮ ተሸውደናል። ከሞኝ ደጀፍ ሞፈር ይቆረጣል እንደሚባለው ከበዓላችን ከበረከታችን ከደስታችን ከሀብታችንና ከሲሳያችን ላይ እየተጠቀምንበት አይደለም። አሕዛብ በዓላቶቻቸውን እንደሚያከብሩት በሆድ፣ አሕዛብ በዓላቶቻቸውን እንደሚያከብሩት በመጠጥ፣ አሕዛብ በዓላቸውን እንደሚያከብሩት በልዩ ልዩ ጉድለት ውስጥ ነው እያከበርን ያለን። በእርግጥ ብዙዎች በዘመናችን የሥራ ማጣት፣ የኑሮ መናጋት፣ የገቢና የውጪ ጉዳይ አለመጣጣም ገጥሟቸዋል። ብዙዎች ተጨንቀው ይኖራሉ። አሁን ያለውበት አካባቢ አንድ ደስ ያለኝ ደግሞ እግረ መንገድ ነገር አለ። ምንድነው? በሬ አርደው በሬ አርደው
አወራርደው ሴቶቹ ሁሉ ተሳትፈውበት አንድ ሰፈር ላይ በዓሉን አንድ ላይ ለመብላት አንድ ላይ ለመጠጣት ሕፃናቶቹን ጨምሮ እስከ አረጋውያን የሚገርም ህብረት ሳይ ደስ አለኝ። በቃ ምን ማለት ነው? በሬ ማረድ የማይችሉ፣ ስጋ መግዛት የማይችሉ፣ እንጀራ መግዛት የሚያቀታቸው፣ አዎ ስጋ ካዩ ረጅም ጊዜያቸው የሆነ ሰዎች ይኖራሉ። እነዚህን ሰዎች ማስጨነቅ አይገባም። አቅም ያላቸው ሰዎች ተሰባስበው ግን እንደዚህ በሬ አርደው ወንበር ደርድረው ግቢያቸውን አመቻችተው አዎ ከ200 ሰው በላይ በጋራ ለመብላት ጥረት ሲደረግ ይሄ ፍቅርን ያበረታል። የጌታን የኢየሱስ ክርስቶስን ስም መጥራት እንዲህ ላሉት ነው የሚገባው። ፍቅር ነዋ፣ ሰላም ነዋ፣ ማስጨነቅ አይደለም፣ ሸክምን ማቀለል ነዋ። ክርስቶስ የሲኦልን ሸክም ሲሸከምልን የገሃነምን ደጅ በመስቀሉ አፍርሶ ሲዘጋልን የገነትን በር ሲከፍትልን የሰላምን ደጅ የመንግሥተ ሰማያትን መንገድ ሲያቀናልን የችግረኞችንና የምስኪኖችን በዙሪያችን ያሉትን ሰዎች ድካም መጋራት ደግሞ ከኛ ይጠበቃል። እንዲህ ያለ ነገር ነው ከአመፅ ጋር ባለመተባበር ለሰው በማሰብ በዓልን በጋራ በመመልከት በጣም በእውነት እኔ ባልሳተፍም ደስ አለኝ ሳያቸው አንጀቴን አራሱት። በቃ እንዲህ ነው በዓል ካከበርክ አይቀር። አዎ ሞኛ ለመሆን ዘመኑን መዋጀት ክርስቶስን ደስ ማሰኘት በክርስትና መኩራትና መክበር ማለት ህብረት፣ ፍቅርን፣ ሰላምን፣ መተሳሰብን ያመጣልና እንዲህ ሲደረግ በእውነት እኔ ደስ ብሎኛል። እና ይህን ካልኳችሁ ዘንዳ መዝሙረ ዳዊት ምዕራፍ 37ን እያነበብኩ አንዳንድ ቃላቶችን ጨምሬ ዛሬ በተወሰነ መልኩ ባካፍላችሁ መልካም መስሎ ይሰማኛል። በእርግጥ ግን እንዳትረሱት ወገኖቼ፣ ወንዶችም ሆናችሁ ሴቶች፣ በከተማም ሆነ በገጠር፣ በሀገር ውስጥም ሆነ ከሀገር ውጭ ያላችሁ፣ በኡጋንዳ፣ በአሜሪካ፣ በእስራኤል፣ በአውሮፓ የምትገኙ ወገኖቼ ኢትዮጵያውያን ሁላችሁ በያላችሁበት፣ አዎ በአፍሪካም ሆነ በአረብ በተለያየ ሀገር ላይ እንዳያላችሁበት ሁኔታና እንደያላችሁበት ጊዜ የጌታን የመድኃኒታችን የኢየሱስ ክርስቶስን ስም የሚጠራው ሁሉ ከአመፅና ከክፋት ከነውርና ከርኩሰት መራቅ እንዳለበት ማስታወስ ወዳለሁና በዓሉ የሞኞች፣ የቂሎች፣ የአህዛብ፣ የመናፍቃን፣ የከሃዲያን፣ የሰይጣን፣ የአጋንንት፣ የጥፋትና የርኩሰት ሰራተኞች አይደለምና የበረከት አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው። ልክ ነቢየ እግዚአብሔር ንጉሥ ዳዊት ቀን ቅዳሴ ላይ ሲጠቁሱ እንደነበረው እግሮች በሚቆሙበት ቦታ እንሰግድልሃለን እንደሚሉት አባቶቻችን እግሮቹ ለቆሙበት ደግሞ ለፈሰሰበትና ለነጠበበት ልዩ ምልክት ለሆነን እጃችንን እያንዳንዳችንም ቆመን ስንዘረጋ ልክ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚለው ኢትዮጵያ ምልክቷ ክርስቲያኖች ምልክታቸው፣ ጤነኞች ምልክታቸው መስቀል ነውና መስቀላችንን ሳንረሳ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስም በአመፅ ባለመጥራት ከክፋት ርቀን ንጽህናንና ቅድስናን በጎነትን ወደን ያለንን በማካፈል በመተሳሰብና በመደጋገፍ በዓሉን እንድናከብረው የሚገባ እንጂ የሞኞችና የቂሎች አለመሆኑን እንደምታውቁት ማሳሰብ ያስፈልጋል እና ወደ መዝሙረ ዳዊት ምዕራፍ 37 ከቁጥር 1 ጀምሮ እንዲህ ያልኩ የተወሰነ ቃል ላካፍላችሁ። በክፉዎች ላይ አትቅና ይላል። በእውነት ደስ ይላል። ገና ሲጀምር በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። ለምን ሳንለው እንዲህ ይለናል፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠል ይረግፋሉና ይላል። በክፉዎች አትቅና፣ አመፅንም በሚያደርጉ የክርስቶስን ስም የሚጠራ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስም የሚጠራ ሁሉ ከአመፅ ይራቅ አይደል የተባባልነው? አመፃን የሚያደርጉ በክፉዎች ላይ አትቅና። ምክንያቱም እነዚህ አመፀኞች የክርስቶስን ስም በውሸት የሚጠሩም ሆነ ወይም በሌላ አምልኮ ውስጥ ያሉት ደግሞ በጥላቻም ቢሆን የክርስቶስን ስም የሚጠሩት እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠልም ይረግፋሉና አትቅናባቸው።
ከፍ ከፍ ቢሉ ኑሮ የተመቻቸው ቢመስልክ የሳቁ ምድር የነሱ የሆነች የተመቸ ብር፣ ገንዘብ፣ ዶላር፣ ፓውንድ፣ ዩሮ የሚቆጥሩ በምድራችን ላይ አለ የሚባለውን ሀብት ሁሉ የያዙ ቢመስልህ አትቅና። ለሚበልጠው ነገር ቅና እንጂ፣ የሚሻለውን ነገር እያሰብክ ቅና እንጂ። የሚሻለው ማን ነው? የክርስቶስን ስም በጽድቅ መጥራት ነው። ድንግል ማርያም ስሙም ቅዱስ ነው እንዳለች እንደ ድንግል ማርያም እንደ ዮሴፍ እንደ አረጋዊ ስሙን ኢየሱስ ትለዋለህ ብሎ እንደነገረው ስሙንም ክርስቶስ ብሎ ከአመፅ ርቆ እንደ ስምዖን አረጋዊ ማዳንህን አይቻለሁና እነሆ እኔ ባሪያህን አሰናብተኝ ብሎ ሕፃኑን ክርስቶስን እንደለመነው እንደ አረጋዊው በመቶዎች የሚቆጠር ዕድሜ እንዳለው እንደ ስምዖን የ84 ዓመት ዕድሜ እንዳላት እንደ ነቢይቱ ሐና እንደ ሰሎሜ እንደ ቅድስት ኤልሳቤጥ አሮጊቷ መንፈስ ቅዱስ እንዳደረባትና ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽን ፍሬ ጌታችን ኢየሱስ ክርስቶስ አምላካችን የተባረከ ነው። የጌታዬ እናት እንዳለቻት እንደ ኤልሳቤጥ ነው ስሙን መጥራት። ከአመፅ ርቆ ንጽሕ ጠብቆ መልካም ነገር እየሰሩ ያለን እያካፈሉ በጎደለ እየተሳሰቡ ደግሞ ኑሮ በከፋባቸው ነገሮች በጠመሙባቸው በአንዳንድ ጉድለቶቻቸው ደስ ባልተሰኙ ሰዎች በዓላቶቻችን እንደ አሕዛብ እንደ ጣዖት አምላኪ ሆዳቸው አምላካቸው ንግግራቸው ምድራዊ ሐሳባቸው ጠማማ ኑሯቸው የከፋና የከረፋ እንደሆኑ ሰዎች ከእንስሳ የማይሻል ኑሮ እንደሚኖሩ ሰዎች በዓላቶቻችንን ተቀምተን ልናከብረው አይገባም። የክርስቶስ ስም አመፀኞች የሚጠሩት አይደለም። ጌታችን የመድኃኒታችን ኢየሱስ ክርስቶስ ስም የተባረከ ነው። እንኳን የሱ የቅዱሳኑ ስም የተባረከ ነው። የሚያከብሯችሁን አከብራለሁ፣ የሚያዋርዳችሁን አዋርዳለሁ፣ እንደውም ለዘላለም የማይጠፋ መታሰቢያ ስምን እሰጣችኋለሁ ያለ ጌታ ስለሆነ ያለን የክርስቶስን ስም አይደለም የቅዱሳንን ስም ስንጠራ ከአመፅ ርቀን መልካም ነገር እየወደድን ነው መሆን ያለበት። በዓላቶቻችንን በእርግጥ የተነጠቀን ይመስላል። የጣዖት አምልኮ በዓል የምናከብር ነው የሚመስለው። አምላካችን መድኃኒታችን ኢየሱስ ክርስቶስን ደስ እያሰኘ ነው የተወደደ ኑሮ በፊቱ ያማረ ኑሮ የምንኖር አይመስልም። ዘመኑን የዋጀንም አይመስልም። ሸክም እያቃለልን የተራቆተ እያለበስን የተራበ እያጠገብን የተጠማ እያጠጣን የታመመ እየጠየቅን የታሰረ የተጨነቀ ግራ የገባውን ሰው እያጽናናን አይመስልም። እና ወገኖቼ በዓላቶቻችን የሆድ በዓል አይደሉም። በዓላቶቻችን የበረከት ምንጮች ናቸው። በዓላቶቻችን የሰላም የደስታ ምንጮች ናቸው። መጽሐፍ ደስ ያለው ቢኖር ይዘምር ነው እንጂ የሚለው ይብላ፣ ይስከር፣ ይጠጣ፣ ያጭስ፣ ይደንፋ፣ ቱቦ ይደቅ፣ ይልከስከስ፣ ይጣላ፣ ይጋጭ፣ ይፈነካከት፣ ይሳደብ፣ ይመቀኝ፣ እንቅፋት ይሁን፣ ምቀኛ ይሁን አይልም። የክርስቶስን በዓል ለዛውም ሰማይና ምድርን የፈጠረልን ጌታ ቀኑን እንዲህ ደስ እያሰኘ የሚያውለን በረከቱ ቤታችን ድረስ ዘልቆ የሚገባልን በፀሐይ እያሞቀ በነፋስ እያቀዘቀዘ በዝናብ እያረሰረሰ ምድሪቷን ፍሬ እንድትሰጥ እያደረገ ሰዎች እንዳይጨክኑብን ገበናችንን እየሸፈነ በሰው መካከል የሚያውቀን ጌታ ሳያዋርደን ዕድሜ ለንስሐ ዘመንን ለደስታ እየሰጠን ያለ አምላክ እንዲህ ሲንከባከበን በስሙማ ልንጠቀምበት ነው የሚገባል። በስሙማ የተጨነቁትን ልናረጋጋበት ነው የሚገባል። በስሙማ ያጡ የነጡትን ልንሞላላቸው ነው የሚገባል። በስሙማ ልንከብርበት ነው የሚገባል። በስሙማ ልንደሰትበት ነው የሚገባል። በስሙማ ቤተሰባችን ውስጥ ልንስቅበት፣ ልንስቅበት፣ ልንዘምርበት ነው የሚገባል። የጌታን የኢየሱስ ክርስቶስን ስም በበዓሉ የሚጠራ ሰው የተባረከ ነው። የጌታን የኢየሱስ ክርስቶስን የድንግል ማርያምን፣ የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የቅዱስ ራኤልን፣ የቅዱስ ሩፋኤልን፣ የቅዱስ ራጉኤልን፣ የመጥምቀ መለኮት የቅዱስ ዮሐንስን፣ የኤልሳቤትን፣ የዘካርያስን፣ የስምዖን አረጋዊ፣ የሐና ነቢይት፣ የጻድቃን የሰማዕታትን ስም እየጠራን በእግዚአብሔር ቀን ደስ ልንሰኝ ነው የሚገባን።
ደስ ያለው ደግሞ ሰው ያስደስታል። ደስ ያለው ደግሞ የተቸገሩ ሰዎችን ያጽናናል። ደስ ያለው ደግሞ ለአምላኩ ይሰግዳል። ደስ ያለው ለፈጣሪው ይንበረከካል። ደስ ያለው በጎ ቀኖችን፣ ደስ የሚያሰኙ ዘመናትን እግዚአብሔር ከፊቱ ያዘጋጅለታል። ምን እስከሆነ ድረስ ነው ግን የጌታችን የአምላካችን ኢየሱስ ክርስቶስን ስም በአመፅ የሚጠራ ሰው እስከ ቀነሰ ድረስ ነው። በአመፅ ልንጠራ አይገባም። ወንድም እህቶቼ፣ ወገኖቼ፣ በአመፅ እየሰራን በክፋት ተባባሪዎች እየሆንን ሰው እያስጨነቅን ልንጠራ አይገባም። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በክፎች ላይ አትቅና፣ ዘመኑ የኛ ነው በሚሉት በታበዩት ባበጡት ሊፈነዱ በደረሱት ራሳቸውን ሊያጠፉ በሚሰቃዩት ከፍ ከፍ ባሉ አመፅን በሚያደርጉ በአመፀኞች በክፎች ላይ አትቅና። የጌታን ስም አንተ በአመፅ እስካልጠራህ ድረስ አመፀኛ እስካልሆንክ ድረስ በክፎች ላይ አትቅና ተብሎ ተጽፏል። ለምን ሳትለው እንዲላል እንደ ሳር ይደርቃሉ፣ እንደ ለመለመ ቅጠል ፈጥነው ይጠወልጋሉ ይረግፋሉና ይላል። ይቀጥላል እንዲህ ይላል፣ በእግዚአብሔር ታመን። አተህ ሊሆን ይችላል፣ ቸግሮ ሊሆን ይችላል፣ ግራ ገብቶ ሊሆን ይችላል። ኖሮህ መጠቀም ጤናህን፣ ጉልበትህን፣ ቤትህን፣ ሀብትህን፣ ንብረትህን፣ መኪናህን፣ ገንዘብህን፣ ስራህን ልትጠቀምበት አልቻልክ ይሆናል። እየተደሰትክበት አይሆን ይሆናል። ታየዋለህ እንጂ አትበላውም፣ ትመለከተዋለህ እንጂ አትቀምሰውም እንደተባለው እንደተረገመው እንደ ጊያዝ እንደ ሌሎችም ወገኖቼ ብዙዎች አላቸው ግን ሊደሰቱበት አልቻለም። ወገኖቼ እናውቃለን። ብዙ ሰዎች ብዙ ደክመው ብዙ ለፍተው ብዙ አግኝተው ነገር ግን ሊጠቀሙበት ያልቻሉ የሚያሳዝኑ ሰዎች አሉ። በሚያሳዝኑ ሰዎች እናዝናለን፣ ባለመጠቀማቸው እንጸልያለን። እግዚአብሔር አምላክ የምሕረት ደጆቹን እንዲከፍት፣ ቤታቸውን ሰላም እንዲያደርግላቸው፣ በልጆቻቸው እንዲደሰቱ፣ በሀብታቸው እንዲስቁ፣ በንብረታቸው እንዲኮሩ፣ በቤታቸውና በኑሯቸው ሁሉ ሰላም እንዲሆንላቸው እግዚአብሔር ደጃቸው ውስጥ እንዲገኝ እንለምንላቸዋለን፣ እንመኛለን። ከኛ የተሻለ ኑሮ፣ ከኛ የተሻለ እድል፣ ከኛ የተሻለ መልካም ነገር የገጠማቸው ሰዎች አሉ። ልንቀናባቸው አይገባም። ይጠወልጋሉና ዝም ካልን ምንድነው የሚገባው? ልንጸልይላቸው፣ ልንለምንላቸው፣ ልንመክራቸው፣ ልናግዛቸው ነው የሚገባው። ይህን ትምህርትም ያዘጋጀሁበት አንዱ ምክንያት ለዛ ነው። ብዙዎቻችን ልንደሰትበት በሚገባን በጌታችን በአምላካችን በኢየሱስ ክርስቶስ በዓል እየተደሰትን አይደለም፣ እየጠወለግን እንጂ። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በእግዚአብሔር ታመን፣ ባለህ አትተማመን፣ በተሳካልህ ነገር አትተማመን፣ በሆነልህ ነገር ሁሉ አትተማመን። ሊፈነገል ሊወድቅ በሚችል ወንበር፣ ሊሻር ሊጠወልግ በሚችል ገላ፣ ሊረሳ በሚችል ስልጣንና ዝና፣ አለኝ በምትለው መልካም ነገሩ ሁሉ አትመካ፣ በእግዚአብሔር ታመን። መልካምንም ማድረግ በምድርም ተቀመጥ። በእግዚአብሔር ታመን፣ ባለህ አይደለም፣ በእግዚአብሔር ታመን። መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ ይላል እግዚአብሔር። ተማምነህ ተሰማራ። አለኝ የለኝም ብለህ አይደለም፣ አገኘው አጣው ብለህ አይደለም። ቀኑን የፈጠረው እግዚአብሔር ደስ ያሰኘኛል ብለህ ተማምነህበት ውጣ። እንስሶች እንደሚወጡት አንተ ከእንስሶች በላይ ትበልጣለህና ሰማይና ምድርን የፈጠረልህን አምላክ እግዚአብሔርን እያመሰገንክ ተማምነህበት ውጣ። የምትግጠው ሳር፣ የምታገኘው ገንዘብ፣ የምትመነዝረው ዶላር አያሳጣህም። እግዚአብሔር በምግብ በስጋ በወጥ በጮማ የሚታማ አምላክ አይደለም። 400 500 ሺህ የሚሆኑ ህዝብ በበረሃ እግዚአብሔርን አምተውት ነበረ። የሰማይን መስኮት ደጆች ከፍቶ መና አውርዶ ይበሉት ዘንድ ከተጎመጁና ካነሱት በኋላ አፋቸው ሲደርስ ቀሰፋቸው። ለምን? እግዚአብሔር በሆድ አይታማም። እግዚአብሔር በምግብ አይታማም።
እግዚአብሔር ሰው ሊሰጠው በሚችል ከሰው ልታገኘው በምትችል ዞር ዞር ብትል ልታገኘው በምትችል ነገር የሚታማ አይደለም። አዎ ብዙዎቻችን የጌታን ስም ስንጠራ አመፅ አለብን። ወገኖቼ እንስተካከል። እግዚአብሔር ለበረከትን የፈጠረን ለዚህ ነው። ተማምናችሁ ውጡ። አዎ በእግዚአብሔር ተማመኑ፣ በሰው አይደለም፣ ባላችሁ ነገር አይደለም፣ በእግዚአብሔር ተማመኑ። ያላችሁ ነገር ሊወድቅ፣ ሊጠፋ፣ ሊሻር፣ ሊፈነገል፣ ሊወድቅ፣ ሊሞትም ይችላል፣ ሊጠወልግ ይችላል። በማይጠወልገው፣ በማይፈነገለው፣ በማይወድቀው፣ በማይረሳው ጽኑ በሆነው ስሙም ቅዱስ ነው ብላ እመብርሃን ወላዲተ አምላክ ቅድስት ድንግል ማርያም በነገረችን በእግዚአብሔር ተማመኑ፣ መልካምንም አድርጉ፣ ታምናችሁም ተሰማሩ ተብለናል። እንዲህም ይላል ቀጥሎ፣ በእግዚአብሔር ደስ ይበልህ። ባለህ አይደለም ወዳጄ፣ ባለህ ነገር አይደለም። ያለህ ነገር ደስ አያሰኝ። እሱ ሲጠፋ ታዝናለህ። አዎ ያለህ ነገር ሲጎድልብህ ታዝናለህ። ባለህ ደስ አይበልህ፣ በእግዚአብሔር ደስ ይበልህ። ትክክለኛው ደስታ በእግዚአብሔር ነው ያለው። ደስታ እግዚአብሔር ነው። ሰላም እግዚአብሔር ነው። ፍቅር እግዚአብሔር ነው። ሰላማው ሕይወት እግዚአብሔር ነው። መንገድስ እግዚአብሔር ነው። ብርሃን እግዚአብሔር ነው። እረኛ እግዚአብሔር ነው። ጤነኛ አስታማሚ፣ ትክክለኛ ረዳት፣ ለተጨነቁ፣ ለተቸገሩ፣ ላዘኑ፣ ግራ ለገባቸው ሰዎች ቁልፍ፣ የሕይወት ቁልፍ መድኃኔ ዓለም ኢየሱስ ክርስቶስ ነው። ለዚህ ነው ከአመፅ እየራቅን መልካም ነገር እያደረግን አዎ በእግዚአብሔር ደስ እንዲለን የሚጠበቅብን። የልብህንም መሻት ይሰጥሃል ይላል ነቢየ እግዚአብሔር ቅዱስ ዳዊት በዚህ በምናነበው መዝሙር 37 ቁጥር 4 ላይ የልብህንም መሻት ይሰጥሃል፣ እግዚአብሔር አያሳፍርህምና በእርሱ ደስ ይበልህ። በእርሱ ደስ ይለኛል፣ ሐሴት አደርጋለሁ። በእርሱ ደስ ይለኛል፣ ሐሴት አደርጋለሁ የሚል መዝሙር የለም አለ እኮ ወገኖች። ያው በእግዚአብሔር ነው ደስ መሰኘት። ትክክለኛው ደስተኛ፣ ጤነኛው ደስተኛ፣ በእውነት ከልቡ ምድርን እየተጠቀመባት ያለ ሰው ድሃም ይሁን ሀብታም፣ ከተማም ውስጥ ይገኝ ገጠር፣ አገር ውስጥም ይሁን ውጪ፣ አዎ የተከበረ ስራ የሚስራ የተዋረደ ስራ፣ በእግዚአብሔር የሚታመን በእግዚአብሔር ደስ እንደሚለው ሰው የሚያስቀና ሰው የለም። ጌታ እንዲህ ይላል ቀጥሎ፣ መንገድህን ለእግዚአብሔር አደራ ስጥ። አዎ ወዳጄ፣ አዎ ብዙ መንገዶች አሉን። የህይወት መንገድ ብዙ የትምህርት መንገድ፣ የስራ መንገድ፣ የኑሮ መንገድ፣ የድርጅታችን መንገድ፣ የቤተሰባችን ህይወት፣ የትዳር የልጆቻችን ኑሮ፣ የትምህርታችን፣ የእውቀት፣ የውትድርና፣ የሀገራችን ሰላም ማጣት፣ የዓለማችን በብዙ ክፋት ውስጥ መቅበዝበዝ። አዎ አንዱ በጎ ሲያወራ አንዱ ክፉ ማውራቱ። አዎ ካጋየን በኋላ ሰላም ይላሉ አለች የባርባዶሷ ጠቅላይ ሚኒስትር። ከተማን ካጋየን በኋላ በሚሳኤልና በሮኬት ደብድበን ካጠፋም በኋላ አሁን ጠፋ እንዴት ይባላል? ሰላም በጦርነት ውስጥ እንዴት ይገኛል? ሰላም በማውደም ውስጥ እንዴት ይገኛል? እውነት ነው። አዎ ይቺ የባርባዶስ ጠቅላይ ሚኒስትር በተባበሩት መንግስታት ድርጅት ላይ ከ18 ሰዓት በፊት የተናገረችውን ነገር ወድጄዋለሁ። መንገድህን ለእግዚአብሔር አደራ ከሰጠህ፣ አዎ ሰላምን የምታገኘው ከጦር መሳሪያ አይሆንም። በእርሱ ታመን እርሱም ያደርግልሃል ይላል ነቢየ እግዚአብሔር ቅዱስ ዳዊት። አዎ በእግዚአብሔር ተማመንበት፣ መንገድህን አደራ ለእርሱ ስጠው። አዎ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ተማመን፣ እርሱም በእውነት ያደርግልሃል ይላል። እግዚአብሔር በእውነት በእርሱ የምንተማመንበት፣ እርሱን ተስፋ የምናደርግበት ንጹህ ልብ፣ ንጹህ ሰውነት እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። አሜን። ቁጥር 6 ላይ እንዲህ ይላል፣ ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ይወጣል ይላል። ጽድቅህ መልካም ነገርህ እንደ ብርሃን፣ አመፀኛ አለመሆንህ፣ ክፉ አለመሆንህ፣ ርኩስ አለመሆንህ፣ ምቀኛ አለመሆንህ፣ ጠማማ አለመሆንህ፣ ንቀት አለመያዝህ፣ ንዴትና ቁጣ፣ ስግብግብነትና ራስ ወዳድነትን፣ ተንኮልንና ክፋትን አለመያዝህ ፍርድህን እንደ ቀትር ያወጣልሃል። ጽድቃለህና ጽድቅህ እንደ ብርሃን ፍርድንም እንደ ቀትር ጌታ እግዚአብሔር ያመጣልሃል ይላል። ቀጠለ
ቁጥር 7 ለእግዚአብሔር ብቻ ተገዛ ተስፋም አድርገው ወዳጄ። ለእግዚአብሔር ብቻ ተገዢ፣ እግዚአብሔርን ብቻ ተስፋ አድርጊው። አዎ ወገኖቼ አይገባንም። ይሄ ለእግዚአብሔር ብቻ ልንገዛለት አይገባም። ተስፋ ልናደርገው የሚገባው እግዚአብሔር መሆን የለበትም። የጌታን የኢየሱስ ክርስቶስን ስም በአመፅ የማይጠራ እግዚአብሔርን ተስፋ የሚያደርግ ሰው ለእግዚአብሔር ሊገዛ ተስፋም ሊያደርገው ይገባል። ይቀጥላል። መንገዱ በቀናችለትና ጥመትን በሚያደርግ ሰው አትቅና። እግዚአብሔርን ተስፋ አድርገው እንጂ ለእግዚአብሔር ተገዛለት እንጂ ነገሮች በተስተካከሉለት ሁኔታዎች የቀኑለት በመሰለ ሁሉ አልጋ በአልጋ በሆነለት የተለያየ ነገር ተሳክቶለት ያገኘ በመሰለው ጥመትን በሚያደርግ ሰው ጠማማ በሆነ ሰው ኑሮ ተቃንቶለት ሕይወት ተመቻችቶለት ሁሉ ነገር አልጋ በአልጋ ሆኖለት በምትመለከተው ግን ጠማማ በሆነ ሰው አትቅና ይላል። እውነት ነው። የእግዚአብሔር ሰዎች እህት ወንድሞቻችን ልንቀና አይገባም። እንዲህ ባለ ጠማማ ሰው ነገሮች ተሟልተውለታል ብለን በጠማማ ሰው እንዴት ይቀናል? በአመፀኛ ሰው እንዴት ይቀናል? የተሻለ መኪና፣ የሚያምር ቤት፣ የሚያምር ህንፃ፣ የሚያምር ልብስ፣ የሚያምር ጫማ፣ የሚያምሩ ኮምፒውተሮች፣ ደስ የሚያሰኙ ስልኮች፣ ሲያዩዋቸው ደስ የሚሉ ንብረቶች፣ ሀብት፣ ዝና፣ ዕውቀት፣ ጥበብ፣ ክብር፣ ስልጣን አግኝቶ ሊሆን ይችላል። ጥመት ባለበት ጠማማ አመፀኛ ከሆነ ግን በዚህ አይነት ሰው ልንቀና አይገባም። ከቀናንስ ገድል በተጻፈላቸው፣ ድርሳን በተደረሰላቸው፣ ታሪካቸው ዘወትር በተነበበ ቁጥር እንደ ብርሃን በሚያበራ ሕያዋን የሆኑ ሙታን ያልሆኑ እግዚአብሔር እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም አለ። አብርሃም ይስሐቅ ያዕቆብን ጠርቶ አብርሃም አፈር ውስጥ ሞቷል፣ ተቀብሯል፣ ገብቷል። ይስሐቅም ሞቷል፣ ተቀብሯል። ያዕቆብም ሞቷል፣ ተቀብሯል። ነገር ግን እግዚአብሔር የሙታን አምላክ አይደለም። ስጋቸው በመቃብር ቢሆንም በሕይወት ነው ያሉት። አምላካቸው እቅፍ ላይ ነው ያሉት። በሉቃስ ወንጌል ምዕራፍ 16 ያ ባለጸጋ በምድር ተመችቶት የነበረው ነዌ ደሃው አልዓዛርን አልረዳውም ነበረ። ደሃው አልዓዛር በሀብታሙ በነዌ ሀብት አልቀናም ነበረ። እንዴት በአመፀኛ ይቀናል? እንዴት ለውሾቹ ከሚሰጠው ምግብ እንኳን ለበሽተኛው፣ ለድሃው፣ ችግር ላጠቃው ለድሃውን ለአልዓዛር መስጠት እንዴት አቀቶት? ለውሾቹ ከሚሰጠው ምግብ እንኳን እንዳይበላ እንዴት በሚከለክል ሰው እንዴት በዚህ ይቀናል? ነዌ አልዓዛር በዚህ አልቀናም። አልዓዛር በነዌ ሀብት አልቀናም። በነዌ ስልጣን፣ በነዌ ክብር አልዓዛርን የመሰለ ብርቱ ሰው፣ ጻድቅ ሰው አልቀናም ነበረ። ስለዚህ በአብርሃም እቅፍ በገነት ገባ፣ በአብርሃም እቅፍ በገነት ተገኘ። ስለዚህም ነዌ ተጸጸተ። ወንድሞቼ በምድር አምስቱ እንደኔ ሲኦል ውስጥ እንደምገባ አያውቁም። እየተቀማጠሉ ነው የሚኖሩት። የተመቻቸ ኑሮ ነው የሚኖሩት። አልጋ በአልጋ ነው የሚኖሩት፣ ግን አመፀኞች ናቸው። እባክህ አብርሃም፣ እባክህ ሕያው አብርሃም ሆይ እባክህን ለወንድሞቼ አልዓዛርን ላክላቸው። ሞተው እንደዚህ አይነት መከራ እንዳለ እንደኔ አያውቁም። በምድር እንቀማጠላለን፣ በምድር ሰው እናስጨንቃለን፣ የራሳችንን ደስታ እንጠብቃለን እንጂ ሰው እየተቸገረ እንደሆነ ረስተናልና አልዓዛር ሄዱ እንዲያስረዳቸው ላካለው። አብርሃም ደጉ አባት፣ ሙት ያልሆነው አብርሃም፣ በገነት ያለው አብርሃም፣ በክርስቶስ እቅፍ ያለው አብርሃም አልዓዛርን ታቅፎ ምን አለው? አልዓዛር ያኔ መከራን ተቀበለ በምድር። አንተ ግን ሀብታም ነበርክ። አንተ በአማረ ቤት ላይ በደጃፍ ተጥሎ ያለውን አልዓዛርን ማየት ተጸይፈህ ለውሾችህ ለእንሰሶች ከምትሰጠው ምግብ እንኳን አልሰጠኸውም። አንተ ያኔ መልካም ነገርን ተቀብለሃል። ዛሬ እሱ ሊደሰት መልካም ነገርን ሊያገኝ ይገባዋል። ወንድሞችህ በምድር ያሉት ካህናትን ይስሙ፣ ቅዱሳት መጻሕፍትን ያንብቡ፣ ቤተ ክርስቲያንን ይከታተሉ፣ ይሂዱ እንጂ አልዓዛር ከሞት እንኳን ሄዶ ተነስቶ ቢነግራቸው ያንን መጽሐፍ የናቁ ቤተ ክርስቲያንን ያቃለሉ
አዎ ካህናትን የተጸየፉ ሰዎች ከሙታን አንዱ እንኳን ተነስቶ ቢነግራቸው አይሰማም ብሎ ቁርጡን ነገረን ወዳጆቼ። አዎ እንቀጥል እስቲ። እንደው መቼም ቃላቱ ቆንጆ ናቸው አይደለ? ጊዜ እንዳልወስድባችሁ ወዳጆቼ፣ የቅዱስ ዳዊት ንግግር ደስ ይላል። ለእግዚአብሔር ተገዛ፣ ተስፋም አድርግ፣ መንገዱ በቀናችለት ግን ጠማማ በሆነ ክፋትን በሚያደርግ ሰው አትቅና አለ። ቁጥር 8 ላይ ከቁጣ ራቅ አለ። አዎ ምን መሆን እንዳለብን ደግሞ ሲመክረን አትቆጣ፣ መዓትንም ተው አለ። አዎ በሽታ መከራ አታምጣ፣ ሰው ላይ ክፉ አትሁን። አዎ መዓት ቢያመጣ እግዚአብሔር ነው መዓት የሚያመጣው። እንደ እግዚአብሔር መዓት ማምጣት አትችልም። ለሰው ላይ በመከራ ላይ መከራ፣ በችግር ላይ ችግር፣ በበሽታ ላይ በሽታ፣ በክፉ ዜና ላይ ክፉ ዜና ለሰው አትንገር። አዎ እግዚአብሔርን ተማመን፣ መንገዱ በቀናችለት። ጥመትን በማያውቅ ሰው ቅና የተባለው ተባለ እንጂ ከቁጣ ራቅ ነው የተባለው። ተቆጣ አልተባለም። መዓትን ተው ተባለ። እንዳትበድል እባክህ ወዳጄ፣ ሰዎች ባላቸው ነገር አትቅና። በፍጹም ቅናትን ተው፣ አትቅናባቸው። እግዚአብሔር ነው የሰጣቸው፣ የባረካቸው እግዚአብሔር ነው። ክፉዎች ከሆኑ ግን ይጠወልጋሉ፣ ይረግፋሉ። እንደ ዘንባባ ከፍ ብሎ ብታያቸውም አወዳደቃቸው መጥፎ ነውና አትቅና። እግዚአብሔር በባረካቸውም ሰዎች ጤነኞች በሆኑ ልፋታቸውን እግዚአብሔር በባረከላቸው፣ ኑሯቸውን ባቃናላቸው፣ ሕይወታቸውን ባለመለመላቸው፣ ልጆቻቸው፣ ሚስታቸው፣ ባላቸው ሰላማዊ ጤና በሆነ ኑሮ በሚኖሩ ሰዎችም አትቅና። በቃ እግዚአብሔር ወይ እንደነሱ ያለ ሕይወት ስጠኝ በል እንጂ የነሱ ሕይወት እንዲበላሽ፣ የልጆቻቸው ሕይወት እንዲሰነካከል ጠማማ ነገርን አታድርግ፣ አትቅናም። ክፋትንም በልብህ አታስብ። ምክንያቱም የጌታን የኢየሱስ ክርስቶስን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ ተጽፏልና። አዎ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ በከንቱ አልተጻፈም። ይህ ጥቅስን የወደድኩት በእውነት ዛሬ የኢየሱስን ስም የማይጠራ የለም። ዛሬ በኢየሱስ ስም የማይል የለም። ዛሬ በኢየሱስ ክርስቶስ ስም እንደፈለገው የማይመጻደቅ የለም። ነገር ግን አመፀኛ ነው። ይህ ያስቀናል? አያስቀናም ወዳጄ። ስለዚህ በቁጣ አትቅናባቸው። አንተም ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን እነርሱ እንኳን ሰማይን ምድርን ይወርሳሉ ይላል ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት። ምን አለ? አስተውለሃል ወዳጄ? አስተውለሻል እህቴ? ምን አለ? ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ እንኳን ሰማይን ምድርን ይወርሳሉ ይላል። አብርሃም ሰማይ ላይ አይደለም ተመችቶት የኖረው፣ መጀመሪያ ምድር ላይ ነው። ኢዮብ ሰማይ ላይ አይደለም መጀመሪያ ተመችቶት የኖረው፣ ምድር ላይ ነው። ሙሴ ሰማይ ላይ አይደለም ተመችቶት የኖረው፣ ምድር ላይ ነው። ዮሴፍ ተመችቶት የኖረው ሰማይ ላይ አይደለም፣ ምድር ላይ ነው። ጻድቃን፣ ቅዱሳን፣ ነገስታት፣ መኳንንት፣ መሳፍንት የምንላቸው የከበሩ ገድልና ድርሳን የተጻፈላቸው ሰማይ ላይ አይደለም መጀመሪያ ሰላማዊ ኑሮ የኖሩት፣ ምድር ላይ ነው። እግዚአብሔር የበረከት አምላክ ነው፣ ቅዱስ አምላክ ነው። ኋላ ሊሰጥህ አጓጉቶ የበሽታ የክፋት ህይወት እንድትኖር የሚያደርግህ አይደለም። ባለህ አመስግነህ፣ አዎ ባለህ አመስግነህ፣ በጎደለህ እየለመንከው ሳትቀና፣ ሳትቆጣ፣ ሳትናደድ ከክፋት ርቀህ የምትኖር ከሆነ በእርግጥም ተማመን፣ አዎ በእርግጥም ተማመን፣ ምድርን ትወርሳለህ። አዎ ክፉ አድራጊዎች ይጠፋሉ። አንተ ግን እግዚአብሔርን ተስፋ እስካደረግክ ድረስ እንኳን ሰማይን ምድርን ትወርሳለህ ተብሎ ተጽፏል ወዳጄ። አዎ የቅዠት ህይወት አይደለም ክርስትና። አዎ የጌታን ስም የሚጠሩ ክርስቲያኖች የምንላቸው ሰማያዊ ህይወት እንኖራለን የሚሉት አዎ ምድር ላይ ጎስቋላ፣ በሽተኛ፣ ክፉ
አመፀ የሞላበት የረከሰ ህይወት የሚኖሩ ሰዎች አይደሉም። ክርስቲያኖች ጻድቃን ናቸው። በኑሯቸው ሁሉ ቅዱሳን ናቸው። በኑሯቸው ሁሉ ደስተኞች ናቸው እንጂ ሆዳሞች አይደሉም። አዎ በኑሯቸው ሁሉ እንደ አሕዛብ አይደሉም። ጥጋበኞች አይደሉም። ያለ ልክ እየጠጡ የሚሰክሩና በየቱቦ የሚገቡ ክርስቲያኖች አይደሉም። ጫት እየቃሙ የሚመረቅኑ በአደንዛዥ ሱስ በአደንዛዥ ሱስ በወሲብ በልቅነት በስድነትና በክፋት ውስጥ ተጨማልቀው እየኖሩ በእግዚአብሔር ስም ደስ ሊሰኙ የሚችሉ ክርስቲያኖች ምድር ላይ የሉም። እነዚህ ያሳዝናሉ። እንደዚህ ያሉት ያሳዝኑናል ወዳጄ። እና ወዳጄ ቃሉን ልግፋልህ ልቀጥል ብለጥቅ ይሻለኛል። ክፉ አድራፊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉን እነርሱ ምድርን ይወርሳሉ። እባክህ ወዳጄ ገና ጥቂት ኃጢአተኛም አይኖርም። ሲኖር አይተኸው ከሆነ ኃጢአተኛ ተመቸው ብለህ አትቅናበት። ተው እሱን ለእግዚአብሔር ተውለት። ኃጢአተኞች እንዴት ማስተዳደር እንደሚችል የሚያውቀው እግዚአብሔር ነው። ጻድቃንን መከራቸውን፣ ጩኸታቸውን፣ ጸሎታቸውን የሚሰማ እግዚአብሔር ለኃጢአተኞች እንዴት ማሳጠር እንዳለበት ስለሚያውቅ ሰላሙን እንዴት እንደሚነሳቸው፣ ደስታ እንዴት እንደሚነጥቃቸው፣ ከነርሱ መካከል እንደማይገኝ ፍቅር የሆነ ጌታ፣ ሰላም የሆነ ጌታ፣ ሕይወት የሆነ ጌታ እነሱ ጋር እንደማይገኝ እያወቅ አትቅናባቸው። ኃጢአተኛ ለዘላለም አይኖርምና ትፈልገዋለህ ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 37 ቁጥር 10 ትፈልገዋለህ ኃጢአተኛን፣ ክፉን፣ አመፀኛን ሰው ነገር ግን አታገኘውም ይላል። አይገርም? አትቅናበት፣ አትበሳጭበት። ለእግዚአብሔር ተማምነህ አንተ የድርሻህን ስራ። ገሮች ግን ይላል። አቤት ልበ አምላክ ቅዱስ ዳዊት ምን አለ? ገሮች ቅኖች ግን ምድርን ይወርሳሉ አለ። አባቴ ገነትን አይደለም ምድርን ትወርሳለህ። ገር ነህ ሆይ ነው፣ ቅን ነህ ሆይ፣ ሰላማዊ ሰው ነህ ሆይ፣ ትዕግስት አለህ ሆይ፣ ሰው ማለፍ ትችላለህ ሆይ፣ አለማስጨነቅ፣ በሰው ላይ ጫና አለማብዛት፣ ክፋትን አለማድረግ ትችላለህ ሆይ፣ ደግ ቅን ሰላማዊ ሰው ሆነህ መኖር ትችላለህ ሆይ። ከሆንክ ወዳጅ አትጠራጠር፣ እግዚአብሔር ምድርን ያወርሳል፣ በብዙ ሰላም ደስ ይልሃል ይላል ቅዱስ ዳዊት መዝሙር 37 ቁጥር 11 ላይ ነኝ። በብዙ ሰላም ደስ ይላቸዋል ገሮች ምድርን የሚወርሱ በብዙ ሰላም፣ በጥቂት አይደለም። ለኃጢአተኞች ለአመፀኞች ነው ጥቂት ሰላም ያላቸው። ለኃጢአተኞች ለበደለኞች ነው ጥቂት ሰላም የሚያገኙት። ጻድቃን ቅዱሳን በብዙ እጥፍ ነው ሰላምን የሚያገኙት። ለዛ ነው ቅዱስ ዳዊት ምን አለ ወዳጄ? ልድገምልህ። ገሮች ምድርን ይወርሳሉ፣ በብዙ ሰላምም ደስ ይላቸዋል። በብዙ ሰላምም ደስ ይላቸዋል። ጥቂት አይደለም። የቅዱሳን የጻድቃን የሰማዕታት የንጹሐን ሰላማቸው ጥቂት አይደለም። ተቆንጥሮ የሚሰጥ የእግዚአብሔር በረከት የለም። እጁ ሰፊ ነው እግዚአብሔር፣ ቢሰጥ የማያልቅለት የአባቶቻችን አምላክ እንደ አባቶቻችን እንደ እናቶቻችን እንደ መብርሃን እንደ ቅድስቲቷ ጌታ እንደወደዳት እንደ ድንግል ማርያም፣ እንደ ሐና፣ እንደ ኤልሳቤት፣ እንደ ሳራ፣ እንደ ራሄል፣ እንደ ርብቃ እግዚአብሔርን ተማምነን እንደ ጻድቃን እንደ ሰማዕታት የምንኖር ሆነ ሰላማችን ብዙ ነው የሚሆነው። ኃጢአተኛ ጻድቁን ይመለካከተዋል። አስተውላል? ኃጢአተኛ ጻድቅን ያያል፣ ጥርሱንም በርሱ ላይ ያንገጫግጫል ይላል። ኃጢአተኛ ሰላም የለውምና ምንም ቢሟላለት በራሱ መደሰት አይችልም። ቤቱም ሀብቱም ኑሮም ትዳሩም ቢቃናለት ኃጢአተኛ ጻድቅን አይቶ ጥርስ ይነክስበታል፣ ይንገጫገጫል እንጂ ደስተኛ አይደለም። ምክንያቱም የደስታ ባለቤት እግዚአብሔር አብሮት የለማ። የደስታ አምላክ ክርስቶስ በእርሱ ቤት የለማ። ኃጢአተኛ በጻድቅ ላይ ድሃም ቢሆን ይቀናበታል። ምክንያቱም የድሃም ጻድቅ ከሆነ የድሃም ሰላሙ ክርስቶስ ነው። የድሃም ደስታው ክርስቶስ ነው። የድሃም ሕይወቱ ክርስቶስ ነው። የድሃም ተስፋው ክርስቶስ ነው። ስለዚህ ኃጢአተኛ ምንም ቢሟላለት ምድርን ወሰደብኝ ብሎ በድሃው ይቀናል፣ ጥርሱን ያንገጫግጫል፣ ይነክሳል፣ ነገር ግን ይጠፋል ተብሎ ተጽፏል።
እግዚአብሔር ግን አለ ቅዱስ ዳዊት መዝሙር 37 ቁጥር 13 ላይ ወዳጄ ቃሉ ደስ አይልም? የኔ እኮ አይደለም ላስታውሳችሁ እንዱ በዚህ በበዓል ቀን እንኳን መልካም ቃል ብንሰማ ይሻላል። ለእኔም ደስ ብሎኛል ወዳጆቼ። እናንተ ደግሞ ከተጠቀማችሁበት ይሄን መልካም ከመሰላችሁ ካጋራችሁት፣ በዩቲዩብ ላይ ስለጥፍላችሁ ለሌሎች ወንድም እህቶቻችሁ ካጋራችሁት፣ ሀሳብም ከሰጣችሁኝ እንደዚህ ያለ ቃል እግዚአብሔር በረዳን ባገዘን መጠን በሌላ ጊዜ የምንከፋፈላለን። ምንድነው የሚለው? እግዚአብሔር ግን በድሃ ላይ ጥርሱን የሚያንገጫገጨው ላይ ይስቅበታል፣ ቀኑ እንደሚደርስ አይቷልና አይለ። አቤት ቅዱስ ዳዊት ምን አለ? የሚጠፋበት ቀን ደርሷልና እግዚአብሔር ግን ይስቅበታል፣ እግዚአብሔር ያላግጥበታል አለ። እንዲህ አይነት ምስኪኖች ከመሆን አምላካችን እግዚአብሔር ይሰውረን። አሜን። በእውነት ይሰውረን። በድሃ ላይ፣ በችግረኛ ላይ፣ በምስኪን ላይ፣ በአጣ ላይ እግዚአብሔር ግን ተስፋ በሚያደርግ በጻድቅ ሰው ላይ ጥርስ ከመንከስ አምላካችን እግዚአብሔር ሁላችንን የሚሰውረን። በእውነት ይሰውረን። ምክንያቱም እግዚአብሔር ይስቅብናል። እንዲህ እግዚአብሔር ይስቅብናል፣ እግዚአብሔር ያላግጥብናል፣ እግዚአብሔር ይሳለቅብናል። ለምን? መጥፊያ ቀናችን እንደደረሰ ያውቃል እግዚአብሔር። ይገርማል። ኃጢአተኛዎች ሰይፋቸውን መዘዙ፣ ቀስታቸውን ገተሩ፣ ድሃውንና ችግረኛውን ይጥሉት ዘንድ ልበ ቅኖችንም ይወጉ ዘንድ ሮጡ። ግን የማያውቁት የድሆች የችግረኞች የምስኪኖች ግን የጻድቃን አምላክ እግዚአብሔር ከላይ ሆኖ እንደሚስቅባቸው ቤት በኩል እንደሚቀስፋቸው አለማወቁ እንደሚያላግጥባቸው እግዚአብሔርን ስለሚረሱ ቀስታቸውን ገትረው ድሃውና ችግረኛውን ይጥሉ ዘንድ ልበቅኖቹንም ይወጉ ዘንድ በሚናፍቁት ላይ እግዚአብሔር ያላግጥባቸዋል ተብሎ ተጽፏል። እንደዚህ ከመሆን እግዚአብሔር አምላካችን ይሰውረን። አሜን። ቁጥር 15 እንዲህ ይላል፣ ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር አለ ነቢየ እግዚአብሔር ቅዱስ ዳዊት። እንደዚህ ያሉት የራሳቸው ያነሱት ሰይፍ ራሳቸውን ይውጋቸው፣ ቀስታቸውም ቢሆን ይሰበርባቸው ነው የሚባለው። ሰውም ቢሆን በደግ አይመኝላቸው። እንዴት በችግረኛ በምስኪን ላይ ሰው ቀስት ይመዛል? ባጣ በነጣ በድሃ ችግር ኑሮ በመረረው በከፋው ብዙ ጎዶሎ ነገር በገጠመው ላይ እንዴት ቀስት ሰይፍ ይመዘዛል? እነዚህ ሰይፋቸው ወደ ራሳቸው ልብ ይግባ፣ ቀስታቸው የሚሰበርባቸው። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል አለ። አቤት መባረክ! ለጻድቃን ያለቻቸው ጥቂት ነገር ባለጸጎች ካላቸው እልፍ ነገር ይበልጣል አለ ልበ አምላክ ቅዱስ ዳዊት። ልበ አምላክ የተባለ እዚሁ መዝሙር ቁጥር 16 ላይ ነው። ምን አለ? ለጻድቅ ያለችው ጥቂት ነገር ለኃጢአተኛ ካለው ከብዙ ሀብት ይበልጣል አለ። ታዲያ ወዳጆች አታስተውሉ? አይገርምም? አይደንቅም? የእግዚአብሔር ስራ። ሚሊዮን ብሮች በሚቆጥሩ ሰዎች እኮ ድሃ አይቀናም። አልዓዛር የሀብታሙ ደጅ ላይ ውሾች ቁስሉን እየላሱለት ተኝቶ በሀብታሙ ሰው እኮ አልቀናም። ዛሬ በየአብያተ ክርስቲያናቱ በየከተማው በየጎዳናው ተጥለው ወድቀው ተቸግረው ያሉ ሰዎች በሀብታም እኮ አይቀኑም። የሀብታም መኪና ሲያዩ፣ የሀብታም ልጆች ሲመለከቱ፣ የሀብታም ንብረትን ሲመለከቱ አይቀኑም፣ አይበሳጩም፣ ጥርሳቸውን አያንገጫግጩም። ወደ አምላካቸው ወደ እግዚአብሔር ተስፋ አድርገው እነሱን የባረክ ጌታ እኔንም እባክህ ባርከኝ ይሉታል እንጂ። እናንተዬ ባቡሩ እንደዚህ ረጅም ነው እንዴ? በእውነት ተራራውን እያየሁ ነበረ ማወራችሁ። እንዴ ለመጀመሪያ ጊዜ እንደዚህ ረጅም ባቡር አየሁ። በጣም ደስ ይላል። በእውነት በጣም ደስ ይላል። በጣም ዘንዶ ይመስል የለን የረጅም እኮ ነው። በስማ 20-30 ፉርጎ አይሆንም። ወደ ቀደመው ነገራችን እንመለስ። ነው እውነቴን ነው። አይቼ ነው እኮ ገርሞኝ ነው ደንቆኝ ነው። አይቼው አላውቅም። ለመጀመሪያ ጊዜ እዚህ ጋር መሆኔ እንጂ ለመጀመሪያ ጊዜ ነው እዚህ ጋር ወጉትና አጋጣሚ አየሁት። ሰይፋቸው ወደ ልባቸው ይግባ ክፎች፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብትም ደግሞ ይበልጣል እና የኃጥአን ክንድ ትሰበራለች፣ እግዚአብሔር ግን ጻድቃንን ይደግፋቸዋል አለ።
ኃጥአን የተማመኑበት ሀብት ይወድቃል፣ ይሻራል። ዝናቸው፣ እውቀታቸው፣ ውበታቸው፣ ገንዘባቸው፣ ገላቸው፣ ዘመዳቸው፣ ያላቸው ነገር ሁሉ ይደረመሳል። እግዚአብሔርን ግን ጻድቃንን ይደግፋቸዋል። ምክንያቱም ጻድቃን መጀመሪያ የተደገፉት ሀብታቸውን፣ ስልጣናቸውን፣ ወገናቸውን፣ ውበታቸውን፣ ትምህርታቸውን፣ እውቀታቸውን፣ ጤናቸውንና ያላቸው ዝና ላይ አይደለም። ጻድቃን የሚደገፉት በእግዚአብሔር ነው። የሀብታም ሲደረመስ የጻድቃን ግን እግዚአብሔር ይደግፋቸዋልና ከፍ ይላሉ፣ ቀና ይላሉ፣ ምድርንም ይወርሳሉ። የንጹሐንን መንገድ እግዚአብሔር ጠንቅቆ ያውቃል ይላል ልበ አምላክ ቅዱስ ዳዊት። ርስታቸውም ለዘላለም ነው። ወዳጄ ብዙዎች በክርስቲያኖች ላይ ያፌዛሉ። ገነት ለመግባት መንግሥተ ሰማያት ለመግባት መጾም መስገድ ምን ይሰራል? ማስቀደስ፣ መጸለይ፣ ዳዊት መድገም፣ ቤተ ክርስቲያን መሄድ፣ መሳለም፣ መስቀል፣ ማህሌት፣ ሰዓታት፣ ቅዳሴ፣ ገድል፣ ድርሳን ማለት ምን ይሰራል? ገነት መንግሥተ ሰማያት ላይ ለመግባት በምድር መሰቃየት ይሉታል። ወዳጄ ክርስትና ስቃይ ከሆነ ብትሰቃየው ይሻልሃል። አርሴማ ቅድስት ተሰቃይታ በዛሬ ቀን በ17ኛው ቀን መታሰቢያው በሆነለት ቅዱስ እስጢፋኖስ በድንጋይ አይሁድ እየወገሩት የአጋዕዝተ ዓለም የቅድስት ሥላሴ የዓለማትን አምላክ እግዚአብሔርን ክርስቶስን በአብ ቀኝ ቆሞ ነው ሲያዩ የነበረው። አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል እንዲህ ያለ ባለ ሀብት ኬት ይገኛል? ቅዱስ ጊዮርጊስን የት ነው የምታገኘው? ስልጣንንካ፣ ዝናንካ፣ ሀብትንካ፣ ታወቅበት፣ ድመቅበት፣ ክበርበት፣ ግነንበት ሲባል እኔ መደገፊያ እግዚአብሔር ነው የሚል በ27 ዓመቱ ያን ሁሉ መከራ የከፈለ ቅድስት አርሴማንስ ብትል የት ነው የምታገኛት? ውበቷን፣ ገላዋን፣ ሰውነቷን ባለስልጣኖች ባክሽ መኝታችን ውስጥ ይዘነው እንንጎዳጎደው ያሏት። እኔ ውበቴ ክርስቶስ ነው፣ ለክርስቶስ ያጠብኩትን ለክርስቶስ የጠበቅኩትን ገላዬን ለማንም መጫወቻና ማላገጫ አላደርግም ብላ ሰማዕት የሆነች የቅድስት አርሴማስ ክብር አይደንቅም? ጻድቃን ክርስትና እንደዚህ ነው። ከኖርከው እስከ መጨረሻው መጽናት ነው። ባያድነንም እንኳን ነው አይደል ያሉትና ናንያ ባያድነንም እንኳን አምላካችን እግዚአብሔር ፈቃዱ ሆኖ ባያድነንም፣ ባይረዳንም፣ ባይደግፈንም፣ ባይመለከተንም፣ ባይባርከንም፣ ባይጎበኘንም እንኳን ለጣዖት ልንሰግድ አይገባንም አሉና ናንያ። አቤት እነዚህ ጻድቃን ልብ ይስጠን። ቅዱስ ዮሴፍስ ምን አለ? ናተኛ ከኔ ጋር ባሌ የለም፣ ሰራተኞቹን አስወጥቻለሁ። ይህንም ያክል ቪላ እኔ እናንተ ብቻችንን ያለነው። እኔ ሰውነትን ወደዋለሁ፣ ገላ ያምረኛል። ናስቲ ከኔ ጋር አስደስተኝ፣ እርካ፣ ተደሰት። ህይወትህን የሚቀይር እድሜህን የሚያስተካክል ለኑሮ ሁሉ የሚመች ሀብት ሰጣለሁ። ባሌ አያውቅም ናንተኛ አለችው። ምን አለ ቅዱስ ዮሴፍ? አቤተኛ ብንሆን እግዚአብሔር እንደ ዮሴፍ ያለ ልብ ይስጠን። በኃጢአተኞች እንዳንቀና ጻድቃንን እንድንወድ እግዚአብሔር ይርዳን። በእውነታው ምንድን ያለው? ሰው ባያይ፣ ባልሽ ባያይ፣ ሰራተኞችሽ ባይመለከቱ የእስራኤል ቅዱስ የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱሱ እግዚአብሔር ያየኛል፣ በእግዚአብሔር ፊት ኃጢአትን አልሰራም አላት። ደፈረኝ ብላ ሊደፍረኝ ነው ብላ እስር ቤት ከተተችው። እስር ቤት ግን ማን አብሮ ገባ? እግዚአብሔር። የተደገፈበት እግዚአብሔር እስር ቤት አብሮ ገባ። ኋላ ምን አበቃው? የምድራችን ጠቅላይ ሚኒስቴር ሆነ። የጎተራ ሲስተምን የጀመረልን፣ ለምድር ብዙ ብርሃንን የፈጠረ፣ እስራኤልን 400 ዓመት በስሙ ያስከብሮ ያኖረ፣ ዮሴፍን የማያውቅ ንጉሥ እስኪነሳ ድረስ በስሙ የተጠቀሙበት፣ ለ400 ዓመት ለስንት ትውልድ ለብዙ ሰዎች መጠቀም በረከት የሆነ ጻድቅ ሰው ነው። ሰው ባያይ እግዚአብሔር ያያል። ባያድነኝም እንኳን አንቺን ገላ ይዤ ታቅፌ አልተኛም። ብታሳስርኝም እንኳን ደፈረኝ ብለሽ ብትከሽኝ እንኳን ያንቺን ገላ ታቅፌ አልሞቅም፣ ደስም አይለኝም። ምክንያቱም እግዚአብሔር ከኔ ጋር አይኖርም። ጋብቻ ቅዱስ፣ መኝታ ንጹህ ነው።
አንቺ እንደምትዩ አላደርግም ብሏት፣ አዎ ቅዱስ ዮሴፍ ከበረበት፣ እግዚአብሔርም ደስ ተሰኘው። ስለዚህም ባርኮት ባለስልጣን አደረገው። እስከዛሬ እንደሱ ያለ ባለስልጣን ግብርናን ድሃን ሳይራብ፣ አዎ ከተማ ሳይቸገር፣ ህዝብ ሳይፈናቀል፣ አዎ በመንገድ ዳር ልማት፣ በወንዝ ዳር ልማት፣ በከተማ ግንባታ በሎስ አንጀለስና በካሊፎርኒያ በኒውዮርክና በቶኪዮ በሻንጋይ፣ አዎ በቤጂንግና በታይላንድ፣ አዎ ባንኮክ፣ አዎ በፈረንሳይ በፓሪስ ጎዳናዎችና በለንደን ላይ የሚሰቃዩት ህዝቦች መምራት ያቃታቸው የምድር ባለስልጣኖች ናቸው። እንደ ዮሴፍ ያለ ግን ለ7 ትውልድ ለ7 ዓመት ለማያውቃቸው ህዝብ ሁሉ ምግብ መሆን የሚችል ሰው ነው። የንጹሐንን መንገድ እግዚአብሔር ያውቃልና ርስታቸውም ለዘላለም ነው አለ። በክፉ ዘመንም አያፍሩም፣ በራብ ዘመን ይጠግባሉ። በክፉ ዘመን አያፍሩም። እንደኛ ባለ ክፉ ዘመን፣ እንደዚህ ዘመን ባለ ክፉ ጊዜ አያፍሩም፣ በረሃብም ዘመን ይጠግባሉ አለ። ለምን? ስለዘሩ፣ ስላጨዱ፣ ስለቆፈሩ ነው ይሄ ሁሉ ርግብ፣ ይሄ ሁሉ አሞራ፣ ይሄ ሁሉ ወፍ የሚበላው። ኧረ ወዳጅ ክርስቶስ ምን አለ? እናንተ ከወፎች አትበልጡ። የሰማዩ አባታችሁ ወፎችን ሲዘሩ ሲያሳጭዳቸው አይታችኋል። መብረር፣ መንቀሳቀስ፣ ተማምኖ መሰማራት ነው እንጂ እግዚአብሔር በክፉ ዘመን በረሃብ ጊዜ አያሳፍራቸውም፣ ያጠግባቸዋል አልተባለም? ሆድን የሰጠ ጌታ እንዴት ማጥገብ እንዳለበት አያውቅም? ወዳጆች የእግዚአብሔር እንተማመንበት። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ወዳጄ ምን እንደተባለ አስተውላል? ኃጥአን ይጠፋሉ ብቻ አይደለም ያለው። ምን አለ? የእግዚአብሔር ጠላቶች የሆኑ እነዚህ ኃጥአን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ ተባለ። ኃጢአተኛ ግን ይበደራል። ኃጢአተኛ ይበደራል። አሁን እንደዚህ ኃጥአን የሆኑ ከፍ ከፍ የሚሉት ይበደራሉ፣ አይከፍሉም። ጻድቅ ግን ይራራል ይሰጣልም ማለት። ጻድቅ ይራራል ይሰጣል፣ ኃጢአተኛ ይበደራል አይከፍልም። ይጠፋልና የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ስለሚተኑ አትቅናባቸው። እርሱን የሚባርኩት ምድርን ይወርሳሉ። እግዚአብሔርን የሚባርኩ የጌታን ስም በሐሰት የማይጠሩ የኢየሱስን ክርስቶስን የአምላካችንን ስም በአመፅ የማይጠሩ ከአመፃ የራቁ ጻድቃን የሆኑ ምን ተባለላቸው? አዎ ምንድነው የተባለላቸው? የሚባርኩት ምድርን ይወርሳሉ፣ የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል። ቢወድቅም ለድንጋጤ አይጣልም። ቶሎ ጨርስላችሁ፣ አረዘምኩባችሁ። እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አለ ቅዱስ ዳዊት። ወዳጄ እስቲ ጎለመስኩ፣ አደግኩ፣ ጎለመስኩኝ፣ አረጀሁም በዘመኔ ሁሉ አለ ቅዱስ ዳዊት። ምን አለ? አደግኩ፣ ወጣት ሆንኩ፣ ጎለመስኩ፣ አረጀሁም። ጻድቅ ሲጣል ዘሩም እህል ሲለምን አይቼ አላውቅም አለ። እግዚአብሔር እንዲህ ያለ የዳዊት አይነት ልብ ይስጠን። አሜን። በእውነት ዳዊትን ለመድገም ያብቃል። በዚህ በአዲስ ዓመት በዚህ መስቀልን ባከበርንበት ጊዜ በዚህ 2018 በተባለ ዓመት የእመቤታችን የቅድስት ድንግል ማርያም የጻድቃን የሰማዕታትን ዝና፣ ገድል፣ ድርሳን፣ ታምር ከፊት ይልቅ በምናነብበት ወደ ክርስቶስ ወደምንቀርብበት የጌታን ስም ስንጠራ ከአመፅ በምንርቅበት በዚህ በአዲስ ዘመን ይጠቅመናልና ቅዱስ ዳዊት ምን አለ? አደግኩኝ፣ ጎለመስኩኝ፣ አረጀሁም። በዘመኔ ሁሉ ግን ጻድቅ ሲጣል ዘሩም እህል ሲለምን አይቼ አላውቅም። ሁልጊዜ ይራራል ጻድቅ፣ ያበድርማል፣ ዘሩም በበረከት ይኖራል። እና ወዳጄ አለ እና ወዳጄ አንተ ምን ትጠብቃለህ? ልድገምልህ እንዴ? ጎለመስኩ፣ አድጌ እኮ ነው። ወጣት ሆኜ ጎልያድን አጥፍቼ ፍልስጤማውያንን አሳድጄ እስራኤላውያን ከመከራ አላቅቄ
ለሕዝቤ እግዚአብሔርን በተማመንኩበት ጣዖት አምላኪውን፣ አጋንንት ሳቢውን፣ ሟርተኛውን፣ ድግምተኛውን፣ ክፉውን፣ አውሬውን፣ ነቀዙን፣ በሽታውን፣ ተባዩን አራግፌ የሕዝብ ችግር፣ የሕዝብ በሽታ፣ የሕዝብ ሕመም ደፍኜ አርሜ አጥቤ አስተካክዬ በአምላኬ በእግዚአብሔር ፊት ሕፃን የነበርኩት ወጣት ሆኜ ወጣት የነበርኩት ጎልምሼ አረጀው። በዚህ ዘመኔ ሁሉ ጻድቅ ሲጣል ዘሩም ጭምር፣ ጻድቁ ብቻ አይደለም ዘሩም እህል ሲለምን አይቼ አላውቅም አለ። እና ወዳጄ እና እህቴ ምን አሰብሽ? ጻድቅ መሆን አይሻለንም? በኃጢአተኛ ባንቀና፣ ጻድቁን እግዚአብሔርን ብንደገፍ፣ አመፅን ብንጠላ፣ የጌታን የኢየሱስ ክርስቶስን ስም እየጠራን አመፀኞች ባንሆን አይሻለንም? ዛሬ የትኛው ነው የክርስቶስን ስም የሚጠራው ጻድቅ? የትኛው ሃይማኖት ድርጅት ውስጥ ያለ ሰው ነው የጌታን የኢየሱስ ክርስቶስን ስም በጽድቅ የሚጠራ? አዎ ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሀጥ ግን አመፀኛ ግን በደለኛ ግን እንደ ጢስ ሲበን፣ አዎ መደገፊያ ሁሉ ሲደረመስበት፣ ታሪኩ ሲገለበጥ፣ ሕይወቱ ሲምታታ፣ ሲቅበዘበዝ፣ ሲባክን አዎ አይቻለሁ አለ። ጻድቅ ሁልጊዜ ይራራል፣ ያበድራል፣ ዘሩም በበረከት ይኖራል። ከክፉ ሽሽ አለ ይሄ ልበ አምላክ ቅዱስ ዳዊት። ስለዚህ ወዳጄ አንተም ይሄን ማግኘት የምትፈልግ ከሆነ ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። ይቺ ቅዱስ ዮሐንስ አፈወርቅ አዎ የነቢየ እግዚአብሔር የቅዱሱን የሙሴን የዘፍጥረትን ታሪክ እየተረጎመ ባለበት በ9ኛው ድርሳኑ ላይ የጠቀሳት ጥቅስ ነች። ምን ትላለች? ከክፉ ሽሽ መልካምንም አድርግ። ከክፉ ሽሽ መልካምንም አድርግ፣ ለዘላለም ትኖራለህ። አዎ ለጥቂት ጊዜ አይደለም የምትደሰተው፣ ለዘላለም ትደሰታለህ። ብቻ አንተ ከክፉ ሽሽ፣ መልካምንም ደግሞ አድርግ። ከሰው አገኛለሁ ብለህ አይደለም፣ ከሰው ይከፈለኛል ብለህ አይደለም ድሆችን መርዳት ያለብህ፣ የተጨነቁትን መጎብኘት ያለብህ። የታመሙትን ስትጠይቅ ቀኝ ቢሰጥ ግራህ አይይ ብሏል ክርስቶስ። አታውራው፣ አትናገረው፣ አትለፍልፈው። እንደኔ እኔ አምባሻ ገዘው ብዬ አንድ ሰው ድሃ ጠየቅኩ ብዬ በ50 ብር ያደረግኩትን እነግርሃለሁ። ይሄ ጽድቅ አይደለም ወዳጄ። እንዴ ለአንድ አይደለም ለ1 ሚሊዮን ሰው አምባሻ መግዛት የሚችሉ እኮ ሰዎች አሉ። እንዴ አዎ ለነሱ ለማነሳሳት ሞራል ለመስጠት ነው እንጂ ለኔ ምን ትጠቅማለች? አዎ ትላንት ሄጄ ጠይቂያቸው ብር የለኝም ምንም ልረዳቸው አልቻልኩም ብዬ ባልና ሚስቱ ከትላንት ወዲያ ነው ጠይቃቸው ምናምን፣ ኧረ አንተ መምጣትህ ይበቃናል አሉ። ታዲያ በቃ በመሄድ ሰው የሚደሰት ከሆነ መሄድ ነው። እኔ መች ገባኝ። እንዲህ እኮ አላደግንም፣ ጽድቅን አልተለማመድንም፣ ቅድስናን አናውቃትም። ክፋት፣ አመፅ፣ የአጠማሞችና የርኩሶችን ከፍ ማለት፣ የነውረኞችን የስድነትና የብልግናን ከፍ ማለትን እያየን እየተሸማቀቅን እንጂ እግዚአብሔር አምላክ እንደሆነ ከፍ ባለው ዙፋን ላይ የቅዱሱ የእስጢፋኖስ አምላክ እግዚአብሔር እንዳለ በድንጋይ እየተወገረ የሚያየውን ገድሉን ድርሳኑን ባነብ ኖሮ እኮ እምቀናው በጻድቃን እምመካው በእግዚአብሔር ይሆንልኝ ነበረ። እና ወገኖቼ ይህን መተማመን አይሻለንም ወገኖቼ? ይሄን ለማስታወስ ነው። በዚህ አዲስ ዓመት ይሄን ብናስታውስ ይሻለናል። የሚጠቅመንም ይሄ ነው። እና ቶሎ ላንብብና ልጨርስላችሁ። ከዚህ በኋላ 1 ሰዓት እንኳን አልሞላው። ኧረ በዛ። ከክፉ ሽሽ መልካምንም አድርግ፣ ለዘላለምም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። አቤት እግዚአብሔር እንደዚህ እንደ ቃሉ ያርግልን። በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም። በተፋረደውም ጊዜ እግዚአብሔርን አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ያደርግሃል። ኃጢአተኛዎችም ሲጠፉ ታያለ። ኃጥእን ከፍ ብሎ እንደ ሊባኖስ ዝግባ ለምልሞ
አየሁት፣ ብመለስ ግን አጣሁት። ፈለግሁት፣ ያ ከፍ ከፍ ብሎ የነበረውን ፈለግኩት፣ ቦታውንም አላገኘሁም። ጠፋብኝ፣ መታሰቢያውን እግዚአብሔር ደምስሶታልና፣ ወድቋልና፣ ተደርምሷልና አላየሁትም። ቅንነትን ጠብቅ፣ ስለዚህ ጽድቅንም እይ። ለሰላም ሰው ቅሬታ አለውና በደለኛዎች በአንድነት ይጠፋሉ። የኃጢአተኛዎች ቅሬታ ይጠፋል። የጻድቃን መድኃኒታቸው ማን ነው? እግዚአብሔር ነው። የጻድቃን መድኃኒታቸው ማን ነው? ኢየሱስ ነው። የጻድቃን መድኃኒታቸው ማን ነው? ልዑሉ ነው። በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኛዎችም እጅ ያወጣቸዋል ያድናቸዋልም፣ በእርሱ ታምነዋልና ሲል መዝሙር 37 ቁጥር 40 ላይ መዝሙረ ዳዊት ዘማሪው መዝሙሩን ያቆማል። ስለዚህ የጌታን ስም የሚጠራ ሁሉ ከአመፅ ይራቅ፣ የክርስቶስን ስም የሚጠራ ሁሉ ከአመፅ ይራቅ። በተለይ በዚህ በአዲስ ዘመን ኑሯችን እንዲስተካከል ሕይወታችን አዲስ እንዲሆን የምንፈልግ ሰዎች ሁሉ ከአመፅ ርቀን ንጽህ ጠብቀን ቤተክርስቲያን በቅድስና ተመላልሰን የልዑል አምላካችን የእግዚአብሔርን የእጁን በረከት የአፉን ጸጋ የረድኤቱን ለመካፈል እንዲያበቃን እመኝላችኋለሁ። መልካም በዓል፣ መልካም ጊዜ፣ መልካም ዘመን ይሆንላችሁ።